ይህ የሥርዓተ አምልኮ የምልጃ ጸሎት ነው። ወገኖቼ ሆይ በእምነት ልባችንን ወደ ሰማይ እናንሳ። በክርስቶስ ደም ወደ ተመሠረተው የጸጋ ኪዳን በመታመን የሕዝቡን ጩኸት ወደሚሰማው፣ ችግራችንን ወደሚያየው፣ መከራችንን ወደሚያውቀው፣ ለማዳንም ጣልቃ ወደሚገባው ወደ አምላካችን እንጩህ። በመከራ ቀን ጥራኝ አድንህም አለው አንተም ታከብረኛለህ ብሎ እንደተናገረውን ጌታን እንጥራ። ቅዱስ 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 የሆንህ ለዘላለም የማትለወጥ ቃል ኪዳንና ምሕረትን የምትጠብቅ የአብርሃም የይስሐቅ የያዕቆብ አምላክ በዘመኑ ፍጻሜ በወደድከው ልጅ በኢየሱስ ክርስቶስ አዲስና የተሻለ ኪዳን የሰጠህን አባታችን ሆይ እኛ በራሳችን ጽድቅ ሳይሆን በተወደደው ልጅህ ደም ወደ አንተ እንቀርባለን። ጩኸታችንን ስማ፣ ሕዝብህን ተመልከት፣ መከራችንን እወቅ፣ ኪዳንህን አስብ፣ እጅህንም ዘርጋ። በሕዝብህም መካከል በኃይልና በምሕረትህ ተነሣ። ስለ አንዲት ቅድስትና ዓለም አቀፋዊት የክርስቶስ ቤተ ክርስቲያን በምድር ሁሉ ስለሚጠራው የጌታ ሕዝብ በስደት፣ በጦርነት፣ በመከራ፣ በድህነትና በጭቆና ውስጥ ላሉ አማኞች ጌታ በምሕረቱ እንዲጠብቃቸው እንዲያጸናቸውና በጉዳያቸው ጣልቃ እንዲገባ በአንድ ልብ እንማልድ። እና አምላካችን ሆይ በልጅህ ደም የዋጀሃትን በመንፈስህ የቀደስካትን የክርስቶስ አካልና ያንተ መኖሪያ የሆነችውን ቤተ ክርስቲያንህን አስብ። በተከፋፈለችበት ስፍራ አንድነትን አምጣ። በቀዘቀዘችበት ስፍራ በመንፈስ እሳት አንድድ። በደከመችበት ስፍራ ኃይልን ስጥ። በተሳሳተችበት ስፍራ ወደ እውነትህ መልስ። በተሰደደችበት ስፍራ ለሕዝብህ መጠጊያ ሁን። የሲኦል ደጆች እንዳይችሏት ቃልህ በኃይል እንዲሮጥ፣ ወንጌል ወደ አሕዛብ እንዲደርስ፣ የጠፉት እንዲድኑ፣ የተበተኑት ወደ አንድ መንጋ እንዲሰበሰቡ በቤትህ ጉዳይ በኃይል ጣልቃ ግባ። የዚህ ቤት ባለቤት የሆንህ ጌታ ሆይ ለስምህ ክብር፣ ለወንጌል መስፋፋት፣ ለቅዱሳንህም ፍጹምነት ያቆምከውን ይህን ቤት አስብ። በቃልህ አጽናናን፣ በመንፈስህም ሙላን። በፍቅርህ አንድ አድርገን፣ በቅድስና ጠብቀን፣ በተልእኮ አንቀሳቅሰን። የተዘጉ የወንጌል ደጆችን ክፈት። አዲስ ሕዝብ ወደ መንግሥትህ አምጣ። የደቀ መዛሙርትህን መብዛት ስጠን። ቤተሰቦችን መልስ። ወጣቶችን አንቃ። ሕፃናትን ጠብቅ። በሚዲያና በሁሉም የወንጌል መድረኮች ቃልህን አስፋ። ሰው የማይችለውን አንተ አድርግ። መንገድ በሌለበት መንገድ ክፈት። ለተልእኮህ የሚያስፈልገንን ሁሉ ሙላ። ስለ አባቶቻችንና ስለ መንፈሳዊ መሪዎቻችን፣ ስለ መጋቢዎች፣ አስተማሪዎች፣ ወንጌላውያን፣ ነቢያት፣ ሽማግሌዎች፣ ዲያቆናትና በቤቱ ውስጥ ስለሚያገለግሉ ሁሉ ጌታ በጥበብ በቅድስና በኃይልና በታማኝነት እንዲጠብቃቸው እንማልድ። ታላቁ የበጎች እረኛ ጌታችን ኢየሱስ ሆይ በደምህ የዋጀሃትን መንጋ እንዲጠብቁ የጠራሃቸውን አገልጋዮችህን ጠብቅ። ለመሪዎቻችን የሰማይን ጥበብ ስጥ። ልባቸውን ከትዕቢት ጠብቅ። ሕይወታቸውን በቅድስና አጽና። ቤተሰቦቻቸውን ጋርድ።
በሰውነታቸው በነፍሳቸው በመንፈሳቸው አድሳቸው። ሲደክሙ ኃይል ሁናቸው፣ ሲያዝኑ መጽናናት ሁናቸው፣ ሲያወላውሉ መሊ ብርሃን ሁናቸው። በፈተና ጊዜ መውጫን አዘጋጅላቸው። ቃልህን በድፍረት እንዲናገሩ መንፈስህን በንጽሕና እንዲከተሉ ሕዝብህን እንደ አንተ ልብ እንዲያገለግሉ ጸጋን አብዛላቸው። በሚታይና በማይታይ ሥራ ለጌታ ቤት ስለሚያገለግሉ ሁሉ ስለ አገልግሎት መሪዎች፣ ሠራተኞች፣ ዘማሪዎች፣ ሙዚቀኞች፣ የጸሎት አገልጋዮች፣ አስተናጋጆች፣ የሚዲያ አገልጋዮችና ፈቃደኞች ጌታ ድካማቸውን እንዲያስብ እንጸልይ። አባት ሆይ በቤትህ ውስጥ በታማኝነት የሚያገለግሉትን ሁሉ አስብ። የማይታየውን ድካማቸውን አንተ ተመልከት። እጃቸውን አጽና፣ ልባቸውን ጠብቅ፣ ቤታቸውንም ባርክ። አገልግሎት ሸክም እንዳይሆንባቸው ደስታቸው ባንተ እንዲሆን በመንፈስ ቅዱስ ኃይል እንጂ በሥጋ ጉልበት ብቻ እንዳያገለግሉ ትሕትናን፣ ፍቅርን፣ ንጽሕናንና የላቀ ጥራትን ስጣቸው። ስለ ማኅበረ ምእመናን ሁሉ፣ ስለ ቤተሰቦች፣ ስለ ባሎችና ሚስቶች፣ ስለ ወላጆችና ልጆች፣ ስለ ወጣቶች፣ ስለ ሕፃናትና ስለ አረጋውያን ጌታ በምሕረቱ እንዲጎበኛቸው እንማል። አባት ሆይ በዚህ ቤት የምትጠራቸውን ሁሉ በስም የምታውቅ አምላክ ነህ። የታመሙትን ፈውስ፣ የተሰበረ ልብ ያላቸውን ጠግን፣ የዕዳ ጫና ያለባቸውን እርዳ፣ ሥራ ለሌላቸው መንገድ ክፈት፣ በትዳር ችግር ያሉትን አስታርቅ፣ ልጆቻቸው ከመንገድ የወጡባቸውን ወላጆች አጽናና፣ ልጆቻቸውንም መልስ፣ በሐዘን ያሉትን አጽናና፣ የተጨነቁትን ነፃ አውጣ፣ የተዘጋ ደጅ ፊት የቆሙትን አስብ፣ ስለ ወደፊታቸው የጨነቃቸውን የተስፋ ቃል ስጣቸው። በቅርብ ጊዜ ጌታን ስለተቀበሉ፣ በእምነት ጉዞ ስለጀመሩ፣ በጌታ ማደግ ስለሚፈልጉና ገና ወደ ክርስቶስ ስላልመጡ ሁሉ እንጸልይ። የጠፋውን ለመፈለግና ለማዳን የመጣህ ጌታ ኢየሱስ ሆይ አዳዲስ ልጆችህን በጸጋ ጠብቅ። በቃልህ ስር እንዲሰዱ፣ በመንፈስ ቅዱስ እንዲሞሉ፣ በጸሎት እንዲጸኑ፣ በቅዱሳን ኅብረት እንዲያድጉ፣ የቀድሞውን ሕይወት ትተው በአዲስ ሕይወት እንዲመላለሱ አጽናቸው። የሚያሰናክላቸውን የጠላት ወጥመድ ስበር። በጥርጣሬ ጊዜ እምነት ጨምርላቸው። በፈተና ጊዜ መውጫ ስጣቸው። በቃልህ የተመሠረቱ በመንፈስህ የሚመሩ ሌሎችንም ደቀ መዝሙር የሚያደርጉ ደቀ መዛሙርት አድርጋቸው። ስለ ኢትዮጵያ ሀገራችን፣ ስለ ሕዝቦቿ ሰላም፣ ስለ ከተሞቿና መንደሮቿ፣ ስለ ቤተሰቦቿ፣ ስለ ልጆቿና ስለ መጪው ትውልድ የሰላም አምላክ እጁን እንዲዘረጋ እንማልድ። የአሕዛብ ሁሉ ጌታ ሆይ ኢትዮጵያ በፊትህ ናት። ታሪኳን ታውቃለህ፣ ቁስሏንም ታያለህ። ጩኸቷን ትሰማለህ፣ የልጆቿንም ፍላጎት ታውቃለህ። አቤቱ ምሕረት አድርግላት፣ ደም መፍሰስን አቁም፣ ጥላቻን አስወግደው፣ የበቀልን አዙሪት ስበር፣ የሰላምን መንገድ ክፈት፣ ልቦችን አስታርቅ፣ የተፈናቀሉትን መልስ፣ ያዘኑትን አጽናና፣ የተራቡትንም አብላ፣ በሽተኞችን ፈውስ፣
የሥራ እጦትንና የኑሮ ጫናን ለማሸነፍ መንገድን ክፈት። ገበሬውን ባርክ፣ ምድሪቱን ፍሬያማ አድርግ፣ ዝናቡን በወቅቱ ስጥ፣ የሕዝብን ጉልበትና ሀብት ለበጎ ዓላማ አቅና። በሀገራችን ውስጥ ሰው ሊያደርገው ያልቻለውን አንተ አድርግ። በታሪካችን ውስጥ በምሕረትህ ጣልቃ ግባ። ስለ ሀገራችን መሪዎች፣ ስለ መንግሥት ኃላፊዎች፣ ስለ ፍርድ ሰጪዎች፣ ስለ ደህንነት ኃላፊዎች፣ ስለ ክልልና ከተማ አስተዳዳሪዎች፣ ስለ ሁሉም በሕዝብ ላይ ኃላፊነት ስላላቸው በጥበብና በፍትሕ እንዲመሩ እንጸልይ። ንጉሥን የምታነሳ ዘመንንና ወቅትን የምትቆጣጠር ልዑል አምላክ ሆይ በሕዝብህ ላይ ኃላፊነት የተሰጣቸውን ሁሉ በፊትህ እናቀርባለን። ከራስ ጥቅም ይልቅ የሕዝብን ጥቅም እንዲፈልጉ ልብ ስጣቸው። ፍትሕን እንዲወዱ፣ ግፍን እንዲጠሉ፣ እውነትን እንዲያከብሩ ጥበብን ስጣቸው። በውሳኔያቸው ጊዜ ቅን ምክር የሚሰጡ ሰዎችን አስነሳላቸው። የማታለልን፣ የሙስናን፣ የበቀልንና የግፍን መንፈስ ከመካከላችን አስወግድ። ለፍትሕ ተቋማት ቅንነትን፣ ለደህንነት ኃይሎች ራስን መግዛትንና የሕዝብን ፍቅርን፣ ለአስተዳዳሪዎች ጥበብንና ታማኝነትን፣ ለሕግ አውጪዎች የፍትሕን ልብን ስጥ። ሰላማዊና ጸጥ ያለ ኑሮ እንኖር ዘንድ ወንጌልህ ያለ እንቅፋት እንዲሰበክ፣ እውነትና ጽድቅ በአገራችን እንዲበረታ ራስህ በመሪዎቻችን ልብ ላይ ሥራ። አሁን የሰው እርዳታ ለተሳናቸው፣ በችግር ውስጥ ላሉ፣ ለታመሙ፣ ለታሰሩ፣ ለተፈናቀሉ፣ ለባዕዳን፣ ለድሆች፣ ለወላጅ አልባዎችና ለመበለቶች እንጸልይ። በግብፅ የሕዝብህን መከራ ያየህ፣ ጩኸታቸውን የሰማህ፣ ኪዳንህን ያሰብህ፣ አድናቸው ዘንድ ወርጃለሁ ያልህ ጌታ ሆይ ዛሬም ውረድ፣ ዛሬም ተመልከት፣ ዛሬም ስማ፣ ዛሬም አድን። ውሃ በሌለበት ጉድጓድ ያሉትን አውጣ፣ በባርነት ያሉትን ነፃ አውጣ። በሱስ የታሰሩትን ፍታ፣ በፍርሃት የተያዙትን አድን። በጭንቀት የተዋጡትን አጽናና። ሐኪሞች ተስፋ ባጡባቸው ስፍራ ፈውስህን ግለጥ። የሰው መንገድ ባለቀበት ስፍራ ያንተን መንገድ ክፈት። የክርስቶስ ወንጌል በኢትዮጵያና እስከ ምድር ዳርቻ እንዲሰበክ የድህነት ቀን ለብዙዎች እንዲደርስ ጌታ የመከሩን ሠራተኞች እንዲያስነሣ እንማልድ። አባት ሆይ ልጅህን ለዓለም ድህነት የላክህ ቤተ ክርስቲያንህንም እኔ እንደ ተላክሁ እናንተን እልካችኋለሁ ብለህ የላክህ ጌታ ሆይ በወንጌል መንገድ ላይ የቆሙ እንቅፋቶችን አስወግድ። የተዘጉ ከተሞችን ክፈት። ያልተደረሱ ሕዝቦችን አስብ። ወንጌላውያንን በኃይል ላክ። ለቃልህ ምልክትና ድንቅን አስከትል። በሬዲዮ በቴሌቪዥንና በዲጂታል ሚዲያና በሁሉም የሚገኙ መድረኮች የወንጌልህን ድምፅ አሰማ። የሞቱ ልቦች ሕያው ይሁኑ። ዓይነ ልቦና ይከፈት። የተያዙት ነፍሳት ነፃ ይውጡ። ወደ ልጅህ የሚመጡትን አብዛ። አባታችን ሆይ ስለሰማህን፣ ስለምትሰማን፣ እንደ ፈቃድህም ስለምትሰራ እናመሰግንሃለን።
ምስጋናና ክብር፣ አምልኮና ስግደት፣ ግዛትና ኃይል ለአብ ለወልድ ለመንፈስ ቅዱስ አንድ አምላክ ከዘመን በፊት አሁንም ለዘላለም ይሁን።